እንደዚህ የምታይ? ቆይ አንተ ከኔ ፍቅር ያዘን? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን? ቆይ አንቺ አፍሽ ላይ የመጣውን ነገር ነው የምትወሪ? ምን ወደኛለሁ ብዬ ስለጠየቅኩ ነው? አይበቃም እንዴ? ምን ነው ያጠፋሁት ነገር አለ እንዴ? ኧረ በፍጹም ሰላም። ግን እንደው እድሜሽ መሄደ አንቺም ረጅም ጊዜ እዚህ ቤት አሳለፍሽ እና እንደው ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ይመስልሻል? አይትዬ እንደው ማግባት መውለድ እንኳን አትፈልጊም? ልጅ ማን ይጠላል እኮ ሰላም። እና ታዲያ እስከመቼ ድረስ እዚህ ትኖሪያለሽ? ኑሮ እንደሆነ አትፍሪው፣ አይዞሽ፣ እኛ እናቋቁምሻለን። የራስሽን ወንድ አግኝተሽ አግብተሽ ልጆች ወልደሽ መኖር አለብሽ። እስከመቼ አንቺስ ቢሆን እዚህ ቤት? አይትዬ የራስሽን ህይወት መኖር አትፈልጊም? አይትዬ ከዚህ በኋላ እኔ ምን እድሜ ያለኝ ብለሽ ነው? እዚሁ ቢያልቅ እዚሁ ብጨርሰው አይሻልም ብለሽ ነው? አይ ኧረ እንደዛ አይባልም ሰላም። እንደዛ ልፈልግ እኮ አይደለም፣ እድሜሽ ሄደ ስላልኩ ነው። እኔ እኮ ለመውለዱ ማለት ነው እንጂ አንቺማ እኮ ገና ልጅ ነሽ። እትዬ ለእኔ አስበሽ እንደሆነ እኮ ይገባኛል። ግን በቃ እኔ ሌላ ህይወት አልፈልግም፣ እዚሁ መቆየት ነው የምፈልገው። የሆነ ጊዜ ግን እኮ የራሴን ህይወት መጀመር እፈልጋለሁ ብለሽ ነበር። አዎ እንደዛ ብዬ ነበር። አሁን ግን በቃ እዚህ መሆን ነው የምፈልገው፣ እዚህ ይሻለኛል። እርግጠኛ ነሽ? እርግጠኛ ነኝ እትዬ። እንግዲህ እግዚአብሔር በፈቀደ ጊዜ እሱ መንገዱን ያመላክተኛል። አንቺን ደስ ካለሽ እኔም ደስታዬ ነው። አንቺን ደስ ካለሽ እኔም ደስታዬ ነው። ልጆች እኮ እንደ እናት ነው የሚያዩሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ የምንተፈጠረው ጀምሮን ናታን ዳጣን እንደሚያፈቅራት ነገረው። ተወደኛለህ እንዴ ብላ ስትጠይቀው አው እወድሻለሁ፣ እውነቴን ነው፣ ላንቺ ያለኝ ጥሩ ስሜት አለኝ ላንቺ፣ ስለዚህ ዳጣ ከልቤ እወድሻለሁ ብሎ እየተናገረ እያለ አንድ አጋጣሚ ደረጀ ይመጣል። ዳጣ ለሱ ምንም አይነት ስሜት ባይኖራትም ነገር ግን እወድሻለሁ ስላላት እጅግ በጣም ፈገግ ብላ በፈገግታ የምር እኔ የምወደኝ ሰው አለ፣ እኔ እኮ ሰው የምወደኝ እኮ አይመስለኝም ነበር እያለችው ነበር። ለምን እንደዛ አልሽ? አንቺ እኮ ልዩ ነሽ፣ ትለያለሽ፣ አንቺን አይቶ የማይወድ ሰው አለ እንዴ እያለ ስነግራት ነበር። እና እንደዛ ስላት ግን ደነገጠችና ኢሜ እኮ አንተን ትወዳለች፣ እኔ መውደዴን ስትሰማ ግን ምንም በቁሜ ትቀብረኛለች እያለችው ስትነግረው ነበር። ነገር ግን እባክህ ስለ ኢሜ ተይና እኔ እንደምወድሽ ተረጅልኝ እያለት ነበር። አባይ ደረጀና ማርታ አንድ ላይ እያወሩ ነበር። ይህን በዚህ ሰዓት እርግጠኛ ነኝ ዳጣ አልተኛችም፣ ናታ ክፍል ገብታለች እያለ አይሄ ዳጣ እኮ አራዳ ነች፣ በጭራሽ እንደዛ ልታደርግ አትችልም፣ በዚህ ሰዓት ናታን ክፍል ምን ትሰራለች ብለሽ ነው እያላት ብነግራትም እኔን ካላመንከኝ ሄደ ማየት ትችላለች ስትለው ነበር። ነገር ግን በጭራሽም ሰላምዬም እዚህ ቤት የምትፈልጊ ነገር እናደርግልሻለን፣ የራስሽን ህይወት መሰረች እያለቻት ነበር። ነገር ግን እኔ ሌላ ህይወት የለኝም፣ እናንተ ናቸው፣ ከእናንተ ጋር ብቻ ነው መኖር የምፈልገው፣ ፍላጎት እሱ ብቻ ነው እያለቻት ነበር። ፍላጎትሽን አከብራለሁ፣ አንቺ እኮ የልጆቼ እናት ነሽ ማለት ነው፣ ልጆችን ከልጅነታቸው ጀምረሽ አሳደግሽልኝ፣ ባለውለታችን ነሽ። ስለዚህ እኔ ፈለግኩት የራስሽን ልጅ እንድትወልጂና የራስሽን ህይወት እንድትመሰርቺ ብዬ ነው ሰላምዬ እያለቻት ነበር። ሰላምዬ ግን አይ እኔ ከእናንተ ጋር ብቻ ነው መሆን የምፈልገው እያለች ትሰማለች ማለት ነው። እንግዲህ ናታን ዳጣን እንደሚወዳትና እንደሚያፈቅራት ለኢሜ ይነግራታል። ኢሜ ግን እጅግ በጣም ትናደዳለች። ምን ማለት ፈልገ ነው? አው ከመጀመሪያም ስርስር ስትል ጠርጥሬ ነበር፣ ዳጣን ትወዳታለች እኔን አትወደኝም ማለት ነው። እማዬ ዳጣን እኮ ነው የምወደው፣ ናታን እኔን አይወደኝም ብላ ስነግረው እንግዲህ የፈለገውን መምረጥ ይችላል፣ ካልወደደች ተይ በቃ እያለቻት ነበር። እማዬ እንዴት አድርጌ ነው የምተው? እኔ እኮ እጅግ በጣም እወደዋለሁ እያለቻት ነበር። እንግዲህ ካልፈልገሽ ወደድ ሲፈልግ ነው እንጂ ካልፈልገ
ልታስገድዴ አይችም። ስለዚህ እባክሽ ተይው ስትላት ነበር። ነገር ግን ኤሚ በጣም እየተከፋችና እያለቀሰች ነበር። ዳጣ ግን ፍቅሩን አልተቀበለችም። ምክንያቱም ኤሚ እንደምትወደው ትነግረዋለች ናታ። ኤሚ እንግዲህ የዳጣ እህት ነች ማለት ነው። እህቷ ስለሆነች እሷን ለማስከፋት በጭራሽ አትፈልግም ነበር እና አባቷ እዛ ክፍል ሳይ ብቻ ዳጣ እዚህ ምን ትሰራለሽ ከናታን ጋር በዚህ ሰዓት ብሎ ሲጮህበት ነበር። ነገር ግን አባዬ እንደምታስበው አይደለም፣ አንድ አጋጣሚ ናታ ጠርቶኝ ነው ለዛ ነው ክፍሉ የገባሁት ብላ ስትነግራት አሁን ቶሎ ብለሽ ከዚህ ውጪ፣ በዚህ ሰዓት ድጋሚ እዚህ ክፍል ላይሽ አልፈልግም እያለ ሲጮህበት ነበር። ሰላምዬ ምን ተፈጥሮ ነው ዳጣ ብላ ስትጠይቀው አባዬ ናታን ክፍል ማታ አይቶኝ እኮ በጣም ተቆጣኝ፣ ጮህብኝ እያለችው ስትነግረው ነበር። ነገር ግን ማርታ እኔ የተናገርኩት ነገር እውነት ነበር አደረችኝ። አሁን ዳጣና ናታ እየተቀራረቡ ነው፣ ግን አላቅም ኤሚም ናታን ተወደዋለች፣ ግን ይህ ነገር ምንድን እንደሆነ ባላቅም እያለችው ስትነግረው ነበር። ዳጣ ምንም ሙሉ ነገር የምታውቀው ነገር የለም። ስለዚህ እሷ ሁሉም ሰው ልክ እንደ ወንድሞቿ ነው ቅርባ የምታወራቸው። ያው ያሳለፈችው ጎዳና ቢሆንም ለዛ ነው ብላ ስትነግረው ነበር። ዳጣ ንጹህ ነች፣ ዳጣ ጥፋተኛ ምንም አይደለችም። አሁን በእርግጥ ጥፋት ሰርታለች፣ በዛ ሰዓት ናታን ክፍል መገኘት አልነበረብሽም እያለ ሲቆጣት ነበር። አባዬ ካስከፉ ይቅርታ፣ ግን ከናታ ጋር ምንም አይነት ግንኙነት የለንም። ነገር ግን ብቻ እንደዚህ ከሱ ጋር ማውራት መጫወት ብቻ ነው እንጂ ሌላ ነገር ምን አስበህ እንግዲህ ባክህ ተፈታኝ እያለችው ነበረ። ነገር ግን ዳጣ አንቺ ሴት ነሽ፣ ወጣት ነሽ፣ ቆንጆ ነሽ፣ ስለዚህ ወንድ ሁሉ ሊመኝሽ ይችላል፣ ግን እባክሽ ራስሽን ጠብቂ። አሁን ናታን በርግጥ አምናለሁ ይጎዳሻል እንጂ ምን እምነት የለኝም፣ ቢሆንም በዛ ሰዓት እዛ ክፍል መገኘት የለብሽም እያለ ነበር። ከዛ ሰላምዬ ዳጣ ምንድን ነው እሺ ለምን ተከፋሽ ይናል እያለ ስጠይቃት ነበር። አይ ሰላምዬ በቃ ባለፈው በጣም ይቅርታ ጠይቃ ስለ ቤተሰቦቿ ምንም ነገር ማውራት እንደማትፈልገው ስትነገረቻት አሁን ስለ ናታ ማውራት አሁን ከቤተሰቦቼ አሁን ደግሞ ስለ ናታ ለናታ አይነት ስሜት ለማወቅ ወቀሽ አይደለም ሰላምዬ እያለቻት ነበር። አይ እንደዛ ማለት አይደለም፣ ናታን የምትወጪ ከሆነ ችግር የለም ምርጫው ያንቺ ነው፣ ግን መናገር ካልፈለሽ ችግር የለውም። በቃ ባለፈው ስለ ቤተሰቡ ነበር ስጠይቅ ነበረ፣ አሁን ደግሞ ስለ ናታ ማወቅ ፈለግሽ፣ ግን ምንድነው ይሄናል ስለ እኔ እንደማወቅ በጣም የጓጓሽ ትመስያለሽ ሰላምዬ ስትላት ዳጣዬ ስለምወድሽ ነው እንጂ ያ ነገር አስቤ አይደለም እያለቻት ሰላምዬ እባክሽ ዳጣ ተከታታያት፣ ዳጣ ጥሩ ስሜት ላይ አይደለችም፣ ትንሽ ስለተቆጣት ዳጣን ይሄልኝ ይቻለው ነበር። እሺ ጋቺ አታስቡ፣ እኔ አናግራታለሁ፣ ምን እንደተፈጠረ አላውቅም፣ ግን አናግራታለሁ። አዎ ዳጣ ናታን ዳጣ ሳይፈቅራት አይቀርም፣ ስለዚህ እስቲ አናግሬ ማርታችን ይቻለ ነበር። እንግዲህ የመወዳት ከሆነ መግባን ገልግላቸው መልካም ነው፣ ግን እኛ ጠብቅናቸው እኮ አንችልም፣ ተርጂ ራሳቸውን መጠበቅ ግዴታቸው ነው እያለችው ነበር። ነገር ግን ዳጣ እንደዛ ነገር በጭራሽ አይሆንም። ናታን ኢሜ በጣም ትወደዋለች። ነገር ግን ኢሜ ዳጣን የምጠላበት ዋነኛ ምክንያት ናታን የራሷ ለማድረግ ስለምትፈልግ ብቻ ነው። ለዛ ነው የምጠላት እያለች ነበር። ኢሜ እንግዲህ ስለ ዳጣና ስለ ናታ ዳጣን ይወዳል ብላ እንደጠረጠረችው ነገሩ እውነት ሆኖ ተገኘ ማለት ነው። እንግዲህ እንደሚወዳት ደረሰችበት። አንቺ ሰውን እውነት መናገር ኢሜ አንቺን በጣም አከብርሻለሁ፣ ነገር ግን ለአንቺ ምንም አይነት ስሜት የለም። ዳጣ ነው የምትወደው ስትለው አዎ ዳጣን እወዳታለሁ፣ ዳጣ ሁሉ ነገር ይመቸኛል፣ ግልጽነቷ፣ ንጹህነቷ፣ በቃ ሁሉ ነገር ይመቸኛል። ስለዚህ ዳጣን ባልወዳትና ባለፍቅራት እውነት በእኔ ትፈርጃለሽ እያላት ነበር። ዳጣ የምጣት አንቺ ነሽ እንጂ እኔ እጅግ በጣም እወዳታለሁ፣ ስለዚህ ስለ ዳጣ መጥፎ ነገር እንድታወሪ አልፈልግም እያላት ነበር። ዳጣ ነገር ግን ከሱ ጋር መጫወትና አስጠና ማለት እንዲሁም እንደሱ አይነት ወንድ ማግባት እንደምትፈልገው ስትነግር ነበር። ኢሜ ግን ዳጣ እንደሚወዳት ስለደረሰችበት እጅግ በጣም አዘነች። እማዬ ናታን እኮ እኔን አይወደኝም፣ ዳጣን ነው የምወደው እያለች ውደድ ተይው፣ ፈልጎ ካልመጣ ፈልጎ ከሄደ ተይው ልጄ፣ አንቺ እኮ ዳጣ ትፈልጫለሽ እንጂ አታንሽም፣ ዳጣ ትፈልጫለሽ የኔ ቆንጆ ልጅ፣ ስለዚህ ከሱ ተሻለ ወንድ ታገኛለሽ እያለቻት ነበር።
ግን እማዬ እኔ ናታን ብቻ ነው የምፈልገው፣ ከሱ ውጭ ሌላ ሰው አልፈልግም እያለች ነበር። ውሃም ደግሞ የእሷ ተቀመጠች ሁሉ ያምራታል፣ ተነሽ እዚህ መቀመጥ ፈልጋለች ከዚህ ብላ ታባራለች። ደረጀና ናታን መጽሐፉ ለውስጥ መጥቶ ደረጀ አንዳንድ ነገር አብረው እየተጨዋወቱ ነበር። እንደ ገዛ ልጁ ነው የሚወደው ናታን ማለት ነው። እንግዲህ አብረው እየተጫወቱ እንደው እስቲ ስለ ኢሜ ምን ማድረግ አለብኝ? ኢሜ ጥሩ ጸባይ አይደለችም፣ ሰሞኑን ግራ እያጋባች ነው። እስቲ አናግራት፣ እስቲ መጽሐፍ እንኳን የምታነብ እያለት ነበር። ሰላምዬን ማርታ ሰላምዬ የራስሽን ህይወት መምራት አለብሽ፣ ትዳር መሰረት አለብሽ፣ ልጅ መውለድ አለብሽ፣ የምታቋቋሚ ነገር እኛ እናግዝሻለን እያለቻት ነበር። ሰላምዬ ግን ከዛ መውጣት እንደማትፈልግና ከነሱ ጋር ብቻ መኖር እንደምትፈልግ ነገረች። ማርታ ግን ለሷ ጥሩ አስባ ለራሷ የሆነ ህይወት እንዲኖራትና እንደውም ልጅ ወልዳ ትዳር እንድትመሰረት ነበረ አላማዋ። ነገር ግን ሰላምዬ እዛ ከነሱ ጋር መኖር እንደምትፈልግ ነገረቻት። ዳጣ ስለ እናቷ አባቷን እየጠየቀችው ነበር። አባዬ እባክህ እናቴን አሳውቀኝ የት እንዳለች እያለ ምስጢርና እንደውም ውሃ ናታን ጋር እያወሩ ነበር። ትጋብዘናለህ? ዳጣ ከሌለች አልጋብዛችሁም፣ ዳጣን ጥሩና አንድ ላይ ጋብዛቸዋለሁ እያላቸው ነበር። ከዛ መጨረሻ ዳጣ እያወሩ ያለ ውሃ ትሰማለች ከአባቷ ጋር። ናታን ዳጣን እንፈልግሻለሁ ነይ ብሎ ቴክስት ካደረገለት በኋላ እሷም ወደ ናታ ክፍል ትገባለች። ለምንድን ነው የፈለግከኝ ምናምን ብላ ስትጠይቀው ከኔ ጋር እንድታወሪ ፈልጌ ነበር እንድታጫውችኝ። ምን ሆነ የወርቅ ቋጥ አለብኝ መስላል እንዴ ብላ አይ ወርቅ ቋጥ ጋር ያለብሽ እያለት ነበር። ከዛ እየተጫወቱ እስኔ ቁጭ በዚህ ስትል አይ አልቀመጥም እያለችው ነበር። እንደዚህ ስትል ኢሜ እኮ በጣም ቆንጆ ነች ትወዳለች እና ኢሜን ታግባል። ዳጣ እንደዚህ እንዳትይኝ ድጋሚ ምን ችግር አለ? ኢሜ እኮ በጣም ቆንጆ ነች፣ እዛም ደግሞ በጣም ሀብታም ነች እያለ እኔ እንደዛ ነገሮች ግድ አይሰጡኝም። ነገር ግን እኔና ኢሜ በጭራሽ አብረን አንሄድም እያለት ነበር። ማርታ ዳጣ ናታን ክፍል እንዳለችው ለደረጀ እየነገረችው ነበር። አይ በዚህ መሽቷል እኮ አሁን ደረጀ ክፍል ዳጣ ምትሰራለች። ማርታ የሌለ ነገር አታውሪ፣ በጭራሽ እዛ ልትሆን አትችልም። እሺ እኔን ካላመንክኝ ሄደ ማረጋገጥ ትችላለህ። ዳጣ የናታል ክፍል ነው አለችው። አሁን ይሄ መቀራረባቸውን ግን ብዙም አልወደድኩትም። ያው ሴት ልጆችናን ልጆቻችንን ሁሉም መጠንቀቅ አለብን፣ እድሜያቸው ራሱ እኮ ደርሷል እያለችው ነበር። ነገር ግን ደረጀ ዳጣ በጭራሽ እዛ ክፍል አሁን በዚህ ሰዓት አትኖሩም እያለ ሲከራከር ነበር። ሽጡን ተቆ እሺ ከምትከራከረኝ ዳጣ ናታን ክፍል መኖሩና ያለ መኖሩን ሄደ ማረጋገጥ ትችላለህ እያለ ነበር። ነገር ግን ናታንን ቆይ ከኔ ፍቅር ይዞሃል እንዴ? በስመ አብ ወልድ ምንድን ነው የምታወሪ? አፍሽ ላይ የመጣ ነገር ነው የምታወሪ አይደለም? ከዛ እንደምወዳትና እንደሚያፈቅራት ለመናገር እየሞከረ ነበር። ነገር ግን እሷም ደነገጠች፣ እሱም ደነገጠ። አዎ ምንድን ነው ከኔ ፍቅር ይዞሃል እንዴ ብሎ እየጠየቀችው ነበር። ነገር ግን እንደምወዳትና ልስማት እየጠጋት ነበር። ከዛ ደረጀ በሩን ክፍት ሲያደርግ ዳጣና ናታ አንድ ላይ ሆነው ያገኛቸዋል ማለት ነው። ዳጣና ናታ እጅግ በጣም ይደነግጣሉ። ደረጀ በጭራሽ ዳጣ እዛ ክፍል አትኖርም ብሎ ሲከራከር የነበረው በአይኑ ብረቱ አንድ ላይ መሆናቸውን ያያቸዋል። ዳጣ በዚህ ሰዓት ምን ትሰራለች እዚህ ክፍል? ነውጂ ከዚህ ናታን እንድ ልጄ ነው አንተን የምሆን በዚህ ሰዓት እንዴት ሴት መኝታ ቤት ታስገባለህ ብሎ አይ ባዬ እንደምታስበው ካሬለም ዝም ብለን እያወራን ነበር እያለ ነበር። ሰዓቱን አይታችኋል? መሽቷል እኮ በዚህ ሰዓት ክፍልሽ መሆን ያለብሽ ዳጣ ብሎ ከዳጣን ከክፍሉ ተቆጥቷት ያባራታል ማለት ነው። ዳጣ እሺ አባዬ ይቅርታ አድርግልን ብላ እያሮጠች ትወጣለች። ግን እኮ አባዬ ምንም የተፈጠረ ነገር የለም ማውራት ብቻ ነበር፣ አንድ ላይ ከእናታ ጋር እያወራን ነበር። ታዲያ የሚወራበት ሰዓት እኮ ሰዓት አለ አይደለ እንዴ? እንዴ በዚህ ሰዓት ጎጆ ልጅ ከሱ ጋር ምን የወንድ መኝታ ቤት በዚህ ሰዓት ምን ትሰራለች ብሎ ዳጣን ይቆጣታል። እሺ አባዬ አጥፍቻለሁ ይቅርታ፣ ድጋሜ አይለመደኝም፣ ድጋሜ ናታን ክፍል አልገባም ትላለች። መግባት ትችላለች ግን ሰዓት ማወቅ አለች። በዚህ ሰዓት አሁን መሽቷል። አንተስ በዚህ ሰዓት ምን ትሰራለች? እዚህ ሰዓት ተቀምጠ ናታን እኔ አንድ ልጄ ነው አንተን እየማምነው እባክህን ተጠንቀቅ እያለው ነበር። እሺ ጋሼ በጣም ይቅርታ አድርግልኝ ይለዋል። ወደ ተመልካቾች እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ